ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር፣ አሁን ግን አልቻልኩም። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም፣ ስንፍና ይዞኛል፣ መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ፣ ከራሴ አላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም ያሳዝነው በአንተም ተስፋ ቆርጫለሁ። ክርስቶስ አብሮን ሆኖ እንደሌለ ይሰማናል። በሰው ተከበን ብቸኝነት ይሰማናል። ተስፋ እያለን ክርስቶስ ተነስቶ እግዚአብሔር ከኛ ጋር ሆኖ ማንም እንደሌለን ይሰማናል። ግን በየዕለቱ ቃል እግዚአብሔርን የሚማር ሰው ይድናል አንድ ቀን። ለዛ ነው ቅዱስ ዮሐንስ አፈወርቅ ዝም ብለህ ተማር፣ ባትለወጥም ተማር፣ ባይገባህም ተማር ያለው። ትዝ አይላችሁም? አንድ ልጅ በደንብ እናውቀዋለን ይህን ስቶሪ። እንግዲህ ሄዶ አያቱን አባቴ እንደው በቃ ብል አቃተኝ፣ መጽሐፍ ቅዱስ አነባለሁ፣ ቃል እግዚአብሔር ማራ አይገባኝም፣ መለወጥ አልቻልኩም እና ምንም አይነት ፕሮግረስ ራሴ ላይ አልቻልኩም፣ ምንም ለውጥ ላይ አልቻልኩም አላቸው። እሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት። አዎ። ቅርጫት ይታያል? አዎ። ከሰሉን አራግፈውና በቅርጫቱ ውሃ ይዘና አሉት። ከወንዝ ምን ይዘና? በቅርጫቱ ውሃ ይያዛል። ለምን? ስለሚያፈስ አይደል? ብዙ ቀዳዳ ስላለ። እንዴ አባቴ አይዝም እኮ ዝም ብለህ ሞክረን ያልኩህን ነገር አድርጋሉት። ሄዶ ውሃ ይቀስፍና እየሮጠ ይመጣል፣ መንገድ ላይ ያልቅበታል። ተመልሶ ሄድና አሁን ከወንዙ ይቀስፋል፣ እየሮጠ ይመጣል፣ አሁንም ያልቅበታል። ቀኑን ሙሉ ሞከረ። ይሄ የማይመስል ነገር ነው ብሎ ሄደ። እሳቸው ጋር አባቴ ሞከርኩ አቃተኝ። መጀመሪያ የማይመስል ነገር ነው ሞከርኩት። ደግሞ የጠየኳችሁ ጥያቄ ሌላ፣ እርሱ ያዘዙኝ ትእዛዝ ሌላ። ምን ያገናኛል? እስኪ ያዝከውን ቅርጫት ተመልከተው አሉት። ቅርጫቱን ሳየው በጣም ንጹህ ሆኖበታል። መጀመሪያ ምን መያዣ ነበር አልኳችሁ? ከሰል አይደል? ከሰል መያዣ መቼም ይጠቁራል። እየዞረ ውሃ ሲያደርግበት ሲመላለስ ቅርጫቱ ምን ብሏል? ጽድት ብሏል። ስለዚህ የተማራችሁት ቃል እግዚአብሔር አይምሯችሁ ላይ ይቀመጥ ይችላል። ዛሬ የተማርነው ትምህርት ምንም ነገር እንዳልሰራ ዝም ብለህ ተማር። የውሃ ጠብታ፣ የማያቋርጥ የውሃ ጠብታ አለትን እንደሚሰነጥቅ ይላል ቅዱስ ዮሐንስ አፈወርቅ። የማያቋርጥ ቃል እግዚአብሔር የደነደነው ልብህን ይሰብርልሃል፣ አንድ ቀን ይሰነጥቅልሃል። አንድ ቀን እግዚአብሔርን መውደድ ትችላለህ። አንድ ቀን ለንስሐ ለሥጋው ደግሞ ለተስፋ ደስ ስለሚል ህይወት ያበቃሃል። ስለዚህ ዝም ብለህ ምን በል ተማር። ስለዚህ በየቀኑ ቃል እግዚአብሔር መስማት ያስፈልጋል። አዎ አልገባንም እኮ ጥያቄያችን ራሱ ምን እንደሆነ ላናውቅ እንችላለን፣ ግን መማር መቀበል ያስፈልጋል። ከማታውቁት ሰው ተማሩ። ልክ እንደነዚህ የኤማሁስ መንገደኞች አልናቁትም። ደግሞ ስለ ክርስቶስ አንተ ልትነግረን ነው ወይ? 3 ዓመት ከምናምን ወር እኮ አብረን ነበር ከሱ ጋር በዋለበት ስንውል ባደረበት ስናድር ነበር። ማነህ አንተ ደግሞ ስለ ክርስቶስ እኛ ነው ትነግረን አላሉትም። በትህትና አንገታቸውን ደፍተው ሲተረጉምላችሁ ሰሙት። ከግማሽ መንገድ በላይ እስከ መጨረሻው ድረስ እሱ ሲናገር ነበር፣ እሱ ሲተረጉምላቸው ነበር። ማን ሲሰማ ነበር? አያውቁትም እኮ ማን ነው ብሏቸው ነበር እኮ ጭራሽ። እንዲህ ስለ ናዝሬቱ ስለ ኢየሱስ ክርስቶስ የነገሩት እነሱ ነበሩ። ጭራሽ ስሙን አስተዋውቀን የተፈጠረውን ነገር ነግረን ጭራሽ አንተ ልታስተምረን አላሉት። መንገድ ላይ አንድ ቡትቶ የለበሰ ሰው ሊያስተምራችሁ መኮር ትማራላችሁ? አንሰማ። እግዚአብሔር ግን በማን እንደሚናገር አናውቅም። ቅዱስ ያሬድ እኮ እዚህ የደረሰው በትል ተምሮ እኮ። ስለዚህ ሁሉም ነገር አስተማሪ ነው ብሎ ማን ይችላል? እግዚአብሔር በየቀኑ አስተማሪ ነው። የእኛ ድርሻ ደግሞ መማር ነው። ስለዚህ በማን ነው ሊያስተምረኝ የፈለገው? በምንድን ነው ሊያስተምረኝ ያስፈልገው? ዛሬ እግዚአብሔር በዚህ ቀን ውስጥ ማታ ቤታችሁ ስትገቡ እግዚአብሔር ምን ሊለኝ ሞክሯል? ምን ሊያስተካክል ተናግሮኛል ማለት ያስፈልጋል። ቅድም በጸሎት ስንከፍት ምን አለን? የዕለት እንጀራችንን ስጠን። መቼ? የዕለት ማለት ነው አይደለም? ይህንን ጸሎት ሁሌ እንደግመዋለን። ዛሬ በልታችኋል አልበላችሁ? ስለዚህ ጸሎቱ ሰምሯል ማለት ነው። ግን ክርስቶስ በትክክል የዕለት እንጀራችሁን ያሉ የሚበላውን እንጀራ ብቻ አይደለም። የመጀመሪያው ስጋና ደምህን የማያስርበውን ከበላ ነው በኋላ ከጠጣ ነው በኋላ የማያስጠማውን ስጋና ደምህን ምን በለኝ ስጠኝ ነው። የህይወት እንጀራ ስጠኝ ስንለው ነው። ዛሬ ቅዳሴ ተቀድሶ የክርስቶስ ስጋና ደም ተፈቷል አልተፈታም? ተዘጋጅቷል። አያችሁ፣ የጠየቅነውን ሰጥቶናል። እኛ ግን አልተቀበልንም። እንጀራዋን የሚጠቅመንን ብቻ በላን። ዛሬ ቁርስ ምሳችንን የሰጠንን በልተናል። የህይወት እንጀራ የተባሉ ሌላኛው ቃለ እግዚአብሔር ነው። ምን አልኳችሁ? እስኪ ቃለ እግዚአብሔር በሉ። ይሄንን ዛሬ ጠዋት ጠይቃችሁት ነው ዛሬ የሰጠን። ስለዚህ ነገም ያን ጸሎት ስንጠይቀው የዕለት እንጀራ በሰጠን ቁጥር ስጋና ደሙንም የእሱንም ቃል ይሰጠናል። መቀበልና መብላት የኛ ድርሻ ነው። እንዴት እንደሚያስተካክል ደግሞ የተማረ ሰው ያውቃል። ለዛም ልባቸው የተቃጠለባቸውን አላወቁትም። ማን ነው ይሄ ሰው እያሉ። ስለዚህ ካገኘነው ነገር መማር ያስፈልጋል። እግዚአብሔር ከሁሉም ነገር ትምህርት ያመጣል። ሁሌም በየቀኑ ያስተምራል። ሁሌም ስብከት። አሁን ደግሞ እንደኛ ዘመን እኮ
ሰባኪ የበዛበት ጊዜ የለም። ሁሉም በጣም ብዙ መምህራን አሉ። ድንቅ በእጃችን እኮ አለ ትምህርት ቃል እግዚአብሔር። የድሮ አባቶቻችን እኮ ትላልቅ አባቶች ጋር ሄዶ ለመማር እኮ ስንት ኪሎ ሜትር ነበር በእግራቸው የሚሄዱት። እኛ እኮ ቤታችን መማር እንችላለን። ከዚህ በላይ ምን ኦፖርቹኒቲ አለ? ወንጌል በዓለም ሁሉ ይሰበካል የተባለው ትንቢት እኮ ተፈጽሟል። ያልተሰበከበት ቦታ አለ እንዴ? ክርስቶስ ስም ያልታወቀበት ቦታ አለ? የለም። ከዚህ መማር ያስፈልጋል። ቃል እግዚአብሔር በጣም ነው የሚቀይረው። ለምንድን ነው እንደዚህ የሆንኩት? ለምንድን ነው ይሄን መተው ያቃተኝ? ለምንድን ነው ይሄ ነገር አልሳካ ያለኝ ካላችሁ ስላልተማሩ። ያስተማራቸው መጨረሻም ሲደርስ መሸ፣ ጨለመ። ስለዚህ የትምህርታችን ርዕስ ምን ነበር? መሽቷልና ከማጋደር ከኛ ጋር። ሰው ቅድም እንዳልኳችሁ ከኢየሩሳሌም ቢሸሽም መጸለይ እንዳለበት፣ ቃሉን መማር እንዳለበት፣ መጨረሻ ላይ ግን በዚህ የጨለማ ሕይወት ውስጥ ክርስቶስን መጋበዝ አለበት። እግዚአብሔር ማንንም ሰው አስገድዶ አይምርም። ማንንም ሰው አስገድዶ ወደ ኢየሩሳሌም አይመልስም። ማንንም ሰው አስገድዶ የራሱ አያደርግም። እግዚአብሔር ለሁላችን ነፃ ፍቃድ ሰጥቷል። ያንን ማድረግ የምንችለው መዳን ከፈለግን መዳን የምንችለው ማንን? ያንን። ስለዚህ ጋብዙት ወደ ቤታችሁ፣ ወደ ጨለማው ክፍላችን እንጋብዘው፣ ወደ ልባችን እንጋብዘው። ክርስቶስን እጃችን አሳልፈን እንስጠው። ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ በራሴ አቅም የሚሆን መስሎኝ ነበር፣ አሁን ግን አልቻልኩም። ችላችኋል? በራሳችሁ አቅም አልቻልኩም አሁን። ስለዚህ ግባ ወደ ቤቴ፣ እምነትን ጨምርልኝ፣ የሰጠኝን ነፃ ፈቃድ አሳልፌ እንድሰጥህ ከራሴ አላቀኝ በሉት። ጌታ ሆይ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም። ስንፍና ይዞኛል አይደል? ስክሮል ሳደርግ ነው የምውለው፣ ማመሸው ተኝቼ ነው አይደል? መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ? አላቀኝ። ከራሴ አላቀኝ፣ የራስህ አድርገኝ። ያንተ ልሁን ጌታ ሆይ ማለት ያስፈልጋል። በነገሮች ሁሉ እጆችህ ይቅደሙልኝ ጌታ ሆይ። ፈቃድህ እስኪ ፈቃድህ በሉ ይሁን። የእግዚአብሔር ፈቃድ ሁሌ መልካም ነው። አባት ለልጁ እንደሚያስበው ከምንም ነገር ወዲያ እግዚአብሔር ለኛ ያስባል። ሁሌ መልካም። ስለዚህ መሽቷል ጌታ ሆይ ጨልሞብኛል፣ ወደ ራስ እደር ማለት ያስፈልጋል። ይሄ ደግሞ የንስሐ ትርጉም። ሄደን የንስሐ አባቶቻችን ፊት ወድቀን ህይወቴ ጨለማ ነው ብሎ ማመን ያስፈልጋል። ብዙዎቻችን እኮ ስላላመንን ኢጎ ይዞን እኮ ትቢት ይዞን እኮ ሰው ንስሐ ማይገባው ጻድቅ ነኝ ብሎ ካሰበ ብቻ። ታዲያ ለምን ነው ንስሐ ማንገባው? እንደ መሸ ካላወቀ አንድ ሰው ለምን አይገባም? መሽቷል፣ ነገሮች ጨልመዋል፣ ሞት ነው የሚሸጥ፣ ራስህን አጥፋ ነው የሚለኝ በተለይ በዚህ ዘመን ደግሞ። ስለዚህ ጨልመዋል፣ እኔ ምንም ተስፋ የለኝም። እግዚአብሔር የሚታየኝ ተስፋ የለም። ወደፊት እንደዚህ አይነት ሰው ሆናለሁ ብዬ የማስበው ነገር የለም። በራሴ ተስፋ ቆርጫለሁ፣ በእናት አባቴ ተስፋ ቆርጫለሁ፣ በሰው ተስፋ ቆርጫለሁ። ጌታ ሆይ በጣም ያሳዝነው በአንተም ተስፋ ቆርጫለሁ። ግን እጠይቅሃለሁ መሽቷልና ከማጋድር ከኔ ጋር ከኛ ጋር እደር። ምን ላይ ነው ተስፋ ያልቆረጥነው? ካሁኑ እኮ መፍራት ጀምረን፣ ካሁኑ ነገሮች ድብልቅልቅ ሲሉ ወይኔ እንዴት ነው የምንኖረው? ተምረን ሳንጨርስ ገና ስለ ስራ እናስባለን። ሳናገባ ስለ ልጅ እናስባለን። ከቤት ተከራይተን ሳንወጣ ስለ ቤት ኪራይ፣ ስለ አስቤዛ እናስባለን። ሁሉን ነገር እኛ ማድረግ እንዳለብን እየተሰማን ከብዱን ቁጭ ብለን አያስፈራም? አሁን ጊዜው ያስፈራል? አያስፈራም? የፈራ ነው እግዚአብሔር አብሮን ስለሌለ ስላላስጠጋ ነው። በጨለመው በፈራው ልባችን ውስጥ እግዚአብሔርን ስላላስገባ ነው። ሰው እግዚአብሔር ካለው ሁሉ ስላለ እግዚአብሔርን የያዘ ምንም ስለማይፈራ እግዚአብሔርን የወደደ ፍርሃት ከውስጡ ስለሚወጣለን። ለዛ ነው ቅዱስ ጳውሎስ ፍጹም ፍቅር ፍርሃትን አውጥቶ ይጠላል። እግዚአብሔርን የሚወድ ሰው እግዚአብሔርን የሚያውቅ ሰው አባት አለኝ ብሎ ያስባል። እስኪ ትዝ የሚላችሁ ከሆነ ልጅ እያለን ትምህርት ቤት እየተማርን ቤት ገብቼ ምንድን ነው የምበላው የሚለው ያሳስባችኋል? ያሳስበን ነበር? አያሳስበን። ለምን? ቤት እናትና አባቶቻችን ምግብ አዘጋጅተው ስለሚጠብቁ። ሰው ራሱን ችሎ ከወጣ በኋላ ከተከራየ በኋላ ግን ቤቱ ያለሱ ማንም እንደሌለው ስለሚያስብ ይጨነቃል። ምንድን ነው የምሰራው? እንዴት ነው ማደርገው ይላል። አያችሁ፣ ሰው አባት እንደሌለው ሲያስብ ነው የሚጨነቀው። ሰው ወላጅ እንደሌለው ሲያስብ ነው የሚጨነቀው። ይሄን ፈተና እንዴት ነው ማልፈው? ይሄን የህይወቴን የቤተሰቤን ችግር እንዴት ነው ማልፈው የሚለው የሚያስጨንቀን አባት እንደሌለን ስለምናስብ፣ ለእሱ አሳልፈን ስለማንሰጠው። ለዛ ነው ከኛ ጋር እደር ማለት የሚያስፈልገው። ከኔ ጋር እደር፣ ከኔ ጋር ሁን ጌታ ሆይ አንተ ካለ ሁሉን ምን እላለሁ እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን። ሰላም ዋላችሁ። ጨርሻለሁ። እሺ፣ ኃይልን በሚሰጠኝ በክርስቶስ ምን እችላለሁ? ሁሉን እችላለሁ። ማላልፈው የለም። እግዚአብሔር ያሳልፍልኛል ብሎ ያምናል። እግዚአብሔር አብሮት ያለ ሰው፣ እግዚአብሔርን ያስጠጋ ሰው። ስለዚህ ያለን ነፃ ፍቃድ አሳልፈን እንስጠው።
ጌታ ሆይ እኔ ያሰብኩበት መንገድ ይሄ ነው፣ ያንተ ግን ይሻላል። እኔ ያቀድኩት እቅድ ይሄ ነው፣ ግን ያንተ ይሻላል። ሐሳቤ ይሄ ነው፣ ግን ያንተ ይሻላል። ፈቃዴ ይሄ ነው፣ ግን ያንተ ፈቃድ ይሻላል። ፈቃድ ይሁን ብለን ራሳችን ለክርስቶስ አሳልፈ መስጠት፣ ኃጢአታችንን መስጠት። አትታገሉ፣ ብቻችሁን አትታገሉ። በራሳችን አቅም መቼም የምናስተካክለው ሱስ የለም። ምን በራሳችን አቅም የምንወጣው ኃጢአት የለም። ኃይልን በሚሰጠኝ በማን ነው የምችለው? በክርስቶስ ነው፣ በእኔ አይደለም፣ በእኔ አቅም አይደለም። አሳልፈው ይሄው ኃጢአቴ፣ ይሄው ጨለማዬ፣ ይሄው ውርደቴ ማስማማት ያስፈልጋል። እኔ ይሄ ነኝ፣ አንተ ደግሞ ማሪ ነህ። እኔ እንደዚህ አይነት ኃጢአተኛ ነኝ፣ አንተ ደግሞ ቸር ነህ። ስለዚህ ማረኝ ያስፈልጋል። አስመሳዮች ነን አብዛኞቻችን። እግዚአብሔር ፊት እንኳን ማመን አንፈልግም። ኃጢአታችን፣ ደካማነታችን ስንባል ያደግነው አለ አይደለ? አንተ ስራ እግዚአብሔር ምን ይልበታል? እግዚአብሔር ተጨማሪ ነገር ይመስላችኋል? አይደለም። ሁሉን ነገር አሳልፈን ለእግዚአብሔር ካልሰጠው እሱም አይሰራው። ስለዚህ በንስሐ ወደ ቤታችን ማስገባት፣ ሰውነታችንን ማጽዳት ያስፈልጋል። ያን ጊዜ በቤታችን ክርስቶስ ይገኛል። የመጨረሻውና ትልቁ ሚስጥር እንጀራውንም ቆርሶ ሰጣቸው፣ አይናቸውም ተከፈተ። አይናችሁ እንዲከፈት ትፈልጋላችሁ? ለምን መሰላችሁ? አይናችን ካልተከፈተ ሁሉም ነገር ብዥ ነው የሚልብን። ልክ እንደነዚህ ሰዎች ክርስቶስ አብሮን ሆኖ እንደሌለ ይሰማናል። በሰው ተከበን ብቸኝነት ይሰማናል። ተስፋ እያለን ክርስቶስ ተነስቶ እግዚአብሔር ከኛ ጋር ሆኖ ማንም እንደሌለን ይሰማናል። የገጠመን ችግር እኮ የሚስተካከል ነው። አሁን እያለፍንበት በጣም ብዙ ወጣቶች የራሳቸውን ያጠፉት እኮ ለሚስተካከል ችግር እኮ አልታይ ብሏቸው አይኖቻችን ተከድኖ እኮ ሞትን የምንመኘው እኮ ለዛ ነው። በሞት ማረፍ የምንፈልገው እኮ አይናችን ተከድኖብን እኮ እግዚአብሔርን ማየት አልቻለም። እንኳን ሰው እሱም የሸሸን ይመስለናል። እንኳን እናትና አባቶቻችን እግዚአብሔርም የተወን ይመስለናል። እንኳን ቤተሰብ ማለት ነው። እና ሰው ከሰውም ከእግዚአብሔር ከራሱም ከተጣላ መጨረሻው ሞት ነው። በቅርብ እየሰማን ባለው ነገር ማለት ነው። ሞት ነው የሚታይ። ክርስቶስን በአይናችን ማየት ካልቻለን ሞት ነው የሚሸት። ሰይጣን በቀላሉ ለሚፈታ ችግር፣ ለጊዜያዊ ችግር ቋሚ የሆነ መጥፎ ውሳኔ ነው እንድንወስን ያደርገናል። በሲኦል ስንቃጠል እንድኖር ያለ እግዚአብሔር እንድንኖር ማለት ነው። ትንሽ እኮ ብንታገስ፣ ትንሽ ብንጠብቅ እኮ ይስተካከል ነበር። ደግሞ ይህንን ቃል ስንሰማ እናስታውሳለን። ብዙ ማያልፈው የመሰሉ ሌሊቶች አልፏል። አልፏል። የዛሬው ሌሊት የማያልፍበት ምን ምክንያት አለ? ምንም። አባ እንጦንስን እኮ ጠየቀው ሰይጣን ልክ ሲመንን፣ እንጦንስ ሆይ አሁንስ ጉልበት አለ፣ ትችላለህ፣ በራስህ ብቻውን ዋሻ ውስጥ አግኝቶት እኮ አሁን በራስህ ማብሰል ትችላለህ፣ አሁን ጎበዝ ነህ፣ ነገ ስታረጅ ማን ሊደግፍ ነው? ማን ሊያበላ ማን ሊያጠጣ ነው ብሎ ሲያስፈራራው ምን አለው እንጦንስ? ዛሬ ያለው እግዚአብሔር እኮ ነገም አለ አለው። የለም ዛሬ ያሳለፈን እግዚአብሔር ነገ አይኖርም? ይኖራል። ስለዚህ ተስፋ እንዳትቆርጡ። በየትኛውም የህይወት መንገድ እግዚአብሔር የማያሳልፈው የማይሽረው ቁስል የለም። የክርስቶስ ማዳን እኮ ታውቃላችሁ፣ ጠባሳ የሌለው ማዳን እኮ ነው። እየሰማችሁ ነው? እንደ ዘመኑ ዶክተር ቀዶ ካወጣልህ በኋላ የሆነ ስክራች ራሱ አያስቀምጥልህ። ተሰቃይቶ እንደማያውቅ ሰው ደስተኛ ያደርገናል ክርስቶስ። በድሎ እንደማያውቅ ሰው ንጹህ ያደርገናል። እየሰማችሁ ነው? ይህን እግዚአብሔር መጠበቅ አይሻል? ትንሽ መታገስ አይሻል? እሱን የመጠበቅ ጉልበቱ እንዴት ታገኘ? ብዙ ዘመን ጠበቅኩት የምትሉ ሰዎች ትኖራላችሁ። ብዙ ጊዜ ተስፋ አደረግኩት፣ ብዙ ስለተሳልኩኝ ልትሉ ትችላላችሁ። እሱ እኮ አድርጎልሃል። እሱ እኮ ትንሣኤን አሳይቶሃል፣ መጥቷል። እንጀራውን ካልቀመስክ ግን አይን አይከፈትም። እንጀራ የተባሉ የክርስቶስ ስጋና ደም ነው። ምን አገናኘው ልትሉኝ ትችላላችሁ። ምናልባት ስጋውና ደሙ ንስሐ ለመንፈሳዊ ህይወት ብቻ የሚሆን ነገር ይመስላችኋል። እንዳይመስላችሁ። ረድኤት አለው፣ በረከት አለው። የክርስቶስን ስጋና ደም የሚቀበልና የማይቀበል ሰው የኑሮ ደረጃው ራሱ ተመሳሳይ ሆነ። ለነገሮች ያለው ምልከታ ራሱ ተመሳሳይ ሆነ። ምክንያቱም ክርስቶስ ተናግሯል በወንጌል ስጋዬን የሚበላ ደሜን የሚጠጣ እኔ በሱ እኖራለሁ፣ እሱ በማን ይኖራል? ክርስቶስ በእኛ ውስጥ ነው የሚኖረው። ገብቷችኋል? በልባችን ነው የሚነግሰው። ስጋችን ከስጋው ጋር፣ ደማችን ከደሙ ጋር ይዋሃድልናል። ክርስቶስ በእኛ ውስጥ ይኖራል። ያኔ ፍርሃት ይጠፋል። ያኔ ተስፋ መቁረጥ ይጠፋል። ያ ጨለማ አያስፈራን። ልክ እንደ ኤማሁስ መንገዶች ልክ ስናይወሱን መጀመሪያ ማስተዋል እንጀምራለን። በመንገዳችን ሁሉ ክርስቶስ እንዴት አብሮ እንደነበረ ሲያስተምረን እንዴት ልባችን ይቃጠል የነበረው። አይ ጌታዬ ለካ አንተ ነህ፣ ለካ የከለከልከኝ ለዚህ ነው፣ ለካ ይሄን የሰጠኸኝ ለዚህ ነው፣ ለካ ይሄን ጸሎት አልሰማም ያልከኝ ለዚህ ነው የሚለውን ማስተዋል የምናገኘው እንጀራውን ስንቀምስ ብቻ ነው። አይናችን የሚከፈተው ከሰዎች ጋር ያለን ነገር የሚስተካከለው ከቤተሰባችን ጋር ያለው
አሁን በህይወታችን የምንታገለው ነገር ሁሉ የሚስተካከለው ምኑን ስንቀምስ ነው። ያችን እንጀራ ለመቅመስ እግዚአብሔር ይርዳል። ስለዚህ ስጠኝ በሉት፣ ጌታችሁን ለምኑት። ለምነው ምንም አልፈልግም ስጋና ደም ስጠኝ። ብዙዎቻችን እኮ ብዙ ጻድቃን እንወዳቸዋለን። አረ እመቤታችንን በጣም እንወዳታለን። ቅዱሳን በጣም ሰማዕታትን በጣም እንወዳቸዋለን፣ እንጠይቃቸዋለን። አሁን እንደው ከቤት ከንብረት ከምናስበው ችግር ከሚፈታው ከሁሉ ነገር እንደው እመቤታችን ልጅሽን ስጭኝ ማለት አይቀርም? ከሷ በላይ የሚቀርበው ሰው አለ እዚህ ምድር ላይ? እናቱ ናት። ልጅሽን ስጭኝ አንቺን እምቢ አይልሽም። የክርስቶስን ስጋና ደም መቀበል ዘንድ አብቂኝ ብለን ነበር እኮ እናታችን መጠየቅ ያለብን። ምንሳለው ስለ ሌላ ምን ፈልጋት ለጥቅማችን? አረ እያንዳንዱ ኃጢአት እኮ በልጇ ስቀማታል እኮ እሷ ልጇን ነው ምን በደለው? ልጇን ነው ምን አሰቃየው? ይቅርታ ምን ጠይቁ ጌታችንን ብቻ አይደለም የሚወዱትን ጻድቃንም እሷንም ነው። ግን እኛ ጥቅመኛ ነን። በቃ ኤክስተርናሊ የሚታየው ውጫዊ የሚታየውን ነገር ከተስተካከለልን በቃ እግዚአብሔርን አንፈልጉ። እስኪ እንደው በህይወት ዘመናችሁ እንጦጦ ኪዳነ ምሕረትን እንደው ሰሚነሽን እንደው ቅዱስ ቂርቆስን ቅዱስ ገብርኤል ቅዱስ ሚካኤል ጠይቄው ተስዬ እሱ ቢወድና ቢፈቅድ ለክርስቶስ ስጋና ደም ለጥሩ መንፈሳዊ ህይወት ለንስሐ ህይወት አብቃኝ ብዬ ተስዬ ነበረ። ስለቴ ሰምሯል እልል በሉ የሚል ስለትን ታውቃላችሁ? ይሄን ስጠኝ ብዬው ነበር ሰጠኝ። ይሄን አሳካልኝ ብዬው ነበር ስራ ስጠኝ ብዬው ነበር። ሁላችንም ለጥቅማችን ነው እንፈልጋቸው። ቢሆን ከኛ በላይ የቀረቡትን እግዚአብሔርን ቢሰጡ ወደ እሱ መቅረቢያ መንገዱን እንዲያሳዩ ከምንም ነገር በላይ ተስፋ ሊሆነን የሚችለውን የክርስቶስን እንጀራውን ስጋና ደሙ ቢሰጡን ነበር መልካም። ብትመኙ ሰው እስከ መጨረሻው መመኘት ያለበት የክርስቶስ ስጋና ደሙ። ከዚህ በላይ ተአምር የለም። እንደው ጤና የጎደለው ሰው እንኳን ቢኖር ሙት ከማስነሳት በላይ ትልቁ ተአምር እዚህ ምድር ላይ የክርስቶስ ስጋና ደሙ። በጣም እኮ የሚደንቅ የአምላክ ስጋና ደሙ። ይህንን ከመቀበል በላይ እግዚአብሔር ይህንን ከመፍቀድ በላይ ይህን አሳልፎ ከመስጠት በላይ ምን እንዲሰጥን ትፈልጋላችሁ? ስለዚህ ሁሉም ነገር እንዲስተካከል ትምህርት አልገባ ካላችሁ፣ እውነቴን ነው የምላችሁ፣ እየሰማችሁኝ ተማሪዎች፣ ትምህርት አልገባ ካላችሁ ቆረቡ። እሺ እውነቴን ነው የምላችሁ። ስራ የምትሰሩ ካላችሁ፣ ስራ አልሳካ ካላችሁ ቆረቡበት፣ ስጋው ደግሞ ተቀበሉ። ፍርሃት የሚላችሁ የሚያቃዠን ካለ፣ ብቸኝነት የሚሰማን ካለ፣ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ። የአይኔ አይናችሁ ይገለጣል፣ አይናችን ይገለጣል። የሁላችንም አይን እግዚአብሔር ይግለጥልን። ስለዚህ ከኢየሩሳሌም ወተን ወደ ኤማሁስ እየሄድን ያለን ሰዎች በመንገዳችን እንኳን ቤተክርስቲያን ውስጥ እንኳን ባንሆን ተመልሰን ንስሐ መግባት መሽቷልና ከኛ ጋር እደር ማለት፣ ከዛ እንጀራውን መቅመስና የእሱን አይን ማየት ያስፈልጋል። ያን ጊዜ እንጀራውን ስንቀምስ ለስጋው ደግሞ ስንበቃ እንዴት ሲያስተምረን የነበረው ትምህርት፣ የከለከለን መከልከል፣ አልሰማ ያለን ጸሎት፣ ህይወታችን ላይ ሀብን ያደርጉት ነገሮች ሁሉ እግዚአብሔር እንዴት ለመልካም እንዳደረገው ይገባናል። ምኑ ስንቀምስ አልኳችሁ? እንጀራውን ስንቀምስ ስጋና ደግሞ ስንቀበል። ለዛ ክብር ሁላችንም ያብቃን። እንደ ኤማሁስ መንገደኞች ወደ ኢየሩሳሌም ለመመለስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።